አበበ በሶ በላ። አባቴ ትንሽ ቀበጠ። በርግጥ አባት ቀበጠ አይባልም። ግን እናቴ ናት እንዲህ ያለችው። ይሄ ሰውዬ ቀበጠ አለች አንድ ቀን። ማን ብላት፣ አባትህ ነዋ አለችኝ ኮስተር ብላ። ምን አደረገ? ሥራ ከምፈታ ብሎ በር ላይ ቆቡን ቀዶ እየሰፋለህ ነው ብላ እያጉተመተመች ወደ ጓዳ ገባች። አባቴ ቆብ እንደሌለው ባውቅም የእናቴ ንግግር ግራ አጋብቶኝ እስቲ አባባ የምን ቆብ ቀዶ እንደሚሰፋ ልመልከት ብዬ ወደ ውጭ ወጣሁ። እውነትም አባባ ሥራ ከምፈታ ብሎ ቆቡን ቀዶ እየሰፋ ነበር። ይታያችሁ፣ ከ4 ዓመት በፊት አንድ የስልክ ምሰሶ ከኛ ግቢ ውጭ አጥራችንን ተጠግቶ ወደቀ፣ በመኪና ተገጭቶ። ታዲያ የቴሌኮሙኒኬሽን ኮርፖሬሽን ሰራተኞች አዲስ ምሰሶ ተከሉና አሮጌውን ምሰሶ ነገ ተመልሰን እንወስደዋለን ብለው የወደቀበት ትተውት ሄዱ። በቴሌ አቆጣጠር አንድ ቀን 4 ዓመት የሆነ ይመስል ይኸው ምሰሶው 4 ክረምትና 4 በጋ አሳልፎ ዛሬም እንደተጋደመ አጥራችን ጥጋለ። አባባ ታዲያ በጠዋቱ ተነስቶ ይሄን ግማሽ አካሉን አፈር ውስጥ የተቀበረ ግንድ ብቻውን ለማንሳት ይታገላል። አባባ ምን እየሰራህ ነው አልኩት። የእነዚህን ሌቦች ንብረት ወዲያ ካጥሬ ጥግ ልወረውርላቸው ነው። ቢቀመጥስ ምን አደረገህ አባባ አልኩት። ግንዱን ከተቀበረበት ሊፈነቅል ሲታገል ላግዘው እየተጠጋው። ስልክ አይሰራ፣ ልጆቼ ጋር እንዳላወራ አቆራረጡኝ። ምን ነው ስንል ቴሌ ኔትወርኩን አቋረጠው ይሉናል። ባንክ ቤት ኔትወርክ የለ፣ ልጆቼ ላኩልኝን ብር እንዳላወጣ። ምን ነው ስንል ቴሌ፣ የቤቱ ስልክ ይኸው ከተቋረጠ ዘመን የለው፣ እስካሁን ግን ቆጠረ እያሉ ይገፈግፉናል። በየቦታው የወደቀ ንብረታቸውን አይሰብስቡና እኛ ላይ ቆጠረ እያሉ ብር መቆለል ብቻ። ታዲያ የእነሱን ሬሳ ማን ይሸከማል? እላያችን ላይ ሞተውብናል እኮ። አባባ እንዲህ እያማረረ ምሰሶውን ከአንድ በኩል አነሳው። ለዓመታት የተቀበረው ግንድ ሲነሳ ከስሩ ልምዝምዝ ቢጫ ሳሮች በብዛት ታዩ። ትኩስ የአፈር ሽታም አፍንጫዬን ሰነፈጠኝ። በትኩሱ አፈር ላይ የጉንዳን ሰራዊት ተራወጠ፣ ተርመሰመሰ። በሕይወቴ እንዲህ ብዙ ጉንዳን አይቼ አላውቅም። አባባ ጉንዳኖቹን ሲመለከት ድሮውንም የሞታ አሰራር ተባይ መራቢያ ነው አለ። አፈሩ ሸክሙ ሲነሳለት በእፎይታ የተነፈሰ እስኪመስለኝ የትኩሱ አፈር ሽታ ሽቅብ ወደ አፍንጫዬ ተነነ። ጥሎብኝ ይሄን ሽታ ወደዋለሁ። እኛም ኔትወርክ አተን፣ ሥራ አተን፣ ቤት አተን፣ ጥራት ያለው ትምህርት አተን፣ ምክንያትና ሰበብ እንደዚህ ግንድ ተጭኖን እንዲህ ነው የተጥመለመን ነው አለ አባባ የፀሐይ ብርሃን ያጡትን አልጌ መሳይ ተክሎች እየተመለከተ። ወዲያው ግን ድንገት ግንዱ ከአባባ እጅ አመለጠ። ያመለጠው ግንዱ ላይ የደደረውን አፈር የግንዱ አካል መስሎት ሊጨብጠው ሲሞክር አፈሩ ስለተሸረፈ ነበር። አባባ የስቃይ ድምፅ አሰማ። በርግጥም ግንዱ እግሩ ላይ ክፉኛ አርፎበት ነበር። አባባ እግሩ ላይ ግንድ ወድቆበት በወጌሻ ታሽቶና በእናቴ ነጠላ ቁርጭምጭሚቱ ታስሮለት እንደተኛ አንድ ቀን ማለዳ ጠራኝ። አብርሃም። አቤት አባባ። ና አለኝ ቆጣ ብሎ። ለነገሩ አባባ ሲስቅ ራሱ ቆጣ ብሎ ነው። እውነቴን ነው። በግማሽ ፊቱ እየሳቀ በግማሽ ፊቱ የሚቆጣ አባት ያለው ሰው በዚህች ምድር ላይ እኔ ብቻ ሳልሆን አልቀርም። ወደ መኝታ ቤቱ ሄድኩ። ያው እንደ ልማዱ ወጌሻው ያሰረለት ጥግን እግሩ ላልቶበት ነጠላውን ጠበቅ አድርገህ ሰርልኝ ሊል ነው ብዬ ነበር ያሰብኩት።
የጠበቀኝ ግን ሌላ ነገር ነበር። የፖሊስ ጥያቄ። እስቲ የእድራችንን ስም ንገረኝ። ድንገት ብሞት እንኳን የት ብለህ ሄደህ ነው ቅበሩልኝ የምትለው አለኝ። ኧረ አባባ በስመ አብ በል፣ የምን ሞት ነው አልኩት። ወዲያ የጠየቅኩን ብቻ መልስ። የእድራችን ሙሉ ስም ማን ነው? አፈጠጠብኝ። እንዴ አባባ የእድራችን ስም እንዴት ይጠፋኛል ብዬ ላመልጥ ሞከርኩ። አባባ ግን ወጥሮ ያዘኝ። ጥሩ ካወቀውማ በል ንገረኝ። የእድራችንን ስም በትክክል አላውቀው፣ ግን ትብብር ይሁን ህብረት የሚል ነገር እንዳለበት አስታወስኩ። ባወጣ ያውጣው ብዬ ሞከርኩ። የተባበሩት ነው አባባ አልኩት። ጉድ 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 አለ በጩኸት። እያንዳንዱን ጉድ በጭብጨባ አጅቦት ነበር። እናቴ ጩኸቱን ሰምታ ተንደርድራ መጣችና ምንድነው? ምን ሆናችኋል? አለች። አንዴ አባባን፣ አንድ ጊዜ እኔን እየተመለከተች። ይሄው ልጅሽ በቁም የተቃጠልኩት አንሶኝ ብትሞት ነዳጅ ማደያ ያስቀብርሃለሁ አለኝ አላት። እማማ ምኑም ሳይገባት ወረደችብኝ። ምን ያለኸው ጨካኝ ነህ አንተዬ! እንዴት ተንከራቶ ባሳደገ ነዳጅ ማደያ በዚህ አይነት ለኔም አትመለስ አለች። አንቺማ እንደውም ትቀየዋለሽ፣ አንከብክቦ ለጅብ ነው የሚሰጥሽ አለ አባባ። በስማ አለች እናቴ። እየተቀባበሉ ወረዱብኝ። አባባ እናቴ ስላገዘችለት ደስ አለው። እንግዲህ የሁሉ ቅድሚያ ማስጠንቀቂያና ጩኸት አባባ ሊያዘኝ ከፈለገው ትዕዛዝ በፊት ማሟሟቂያ ነበር። ወደ ጉዳዩ ሲገባ እንዲህ አለ። በላሁን ነገ ማለዳ የእድራችን ስብሰባ ስላለ እዚህ ቀበሌው ኋላ ያለው ሜዳ ሂድና እንዳመመኝ ተናግረህ የሚባለውን ሰምተና አንዲት ቃል እንዳታልፍህ ነግሬሃለሁ አለና አስጠነቀቀኝ። አባባን እምቢ ከማለት ተራራ መግፋት ይቀላል። በበነጋታው ጠዋት ተነስቼ ቅፍፍ እያለኝ ወደ እድሩ ስብሰባ ዘገምኩ። መንገድ ላይ ከውስጥ ጋቢ ከላይ ካፖርት የደረቡ ሰዎች ወደ ስብሰባው እየሄዱ ነበር። አልፎ አልፎ ውሻዎች እዚህም እዚያም ይታያሉ። ወደ አውቶቡስ ተራ የሚጣደፉ ሰዎችና መንገድ የሚያጸዱ ሴቶችም ነበሩ። ደግሞ ውርጩ የሚቆጠቁጥ ነበር። የስብሰባው ቦታ ስደርስ በርካታ ሽማግሌዎችና ባልቴቶች ቀድመው ደርሰው ወጋቸውን ይጠርቃሉ። ሰላም ማደራቸውን ይገማገማሉ። ማታ መንደሩን ሊያጠፋ ቀጥሯቸው ያደረ ጠላት የነበረ ይመስል መንደሯ ማን አደረ ይባባላሉ። መልሰው መላልሰው አንድ አግዳሚ ወንበር ላይ ከአንዲት ሴትዮ ጎን ተቀመጥኩ። ፊት ለፊት መዝገብ በየፊታቸው ያቀረቡ 3 ሰዎች ተቀምጠዋል። የእድሩ ሊቀመንበር፣ ጸሐፊና ገንዘብ ያሽ። ስም ተጠራ። 10 አለቃ በላቸው። አቤት አሉ ፉጨት የመሰለ ድምፅ ያላቸው ሰውዬ። ሳጅን ገብሩ ደምሴ። አቤት። ወይዘሮ ጣይቱ ለገሰ። የአባቴ ስም ለገሰ አይደለም ገሰሰ ነው። የምን ማምታታት ነው እሱ አለች አንዲት ነገረኛ መሳይ ባልቴት። 100 አለቃ አለሙ። አቤት አልኩ የአባቴ ስም ሲጠራ። ሁሉም ሰው ወደ እኔ ዞረ። 100 አለቃ አለሙ ከመቼ ወዲህ ልጅ ሆነ ብለው የተገረሙ ይመስሉ ነበር። ማነህ አንተ አሉ ሊቀመንበሩ እኔን ለማየት አንገታቸውን አስግገው። ልጁ ነኝ፣ ጋሼ እግሩን ወለም ብሎት መምጣት ስላልቻለ ልኮኝ ነው አልኩ ቆፍጠን ብዬ። ወንድሜን ምን አገኘው? ምን ሆነ? ተራ በተራ ተንጫጩብኝ። አባቴ እንዲህ በእድሩ ተደናቂና ተወዳጅ ሰው በመሆኑ ኩራት ቢጤ እየተሰማኝ
ስለ ወለምታው ማብራሪያ ሰጠው። እንዴ ትልቅ ልጅ አድርሶ የለም እንዴ? እስቲ ናሳመኝ አሉ ጸሐፊው። ከዛም ማመኑ ቀጡ። እድርተኛውን ሁሉ እየዞርኩ መሳም ጀመርኩ፣ ጉንጬ እስኪግል። እዚች ሀገር በቃ ከእድር ጀምሮ እስከ መሪ ከሳመህ ተከታዩም ይስምሃል። መሪ ከነከሰህም ለአባቴ የሚሄድ በርካታ መልእክትና እግዜር ይማርህም ተቀበልኩ። የአባቴ ባለሙሉ ሥልጣን አምባሳደር። የዕለቱ የስብሰባ አጀንዳ በሊቀ መንበሩ ሲነበብ ሳቄ ሊያመልጠኝ ነበር። እንግዲህ እድሩ የራሱ መዋዕለ ሕፃናት አለው። በዚህ መዋዕለ ሕፃናት ውስጥ ለተማሪዎች መማሪያነት ሲውሉ የኖሩትን ያረጁና ያፈጁ ምሳሌዎች በአዲስና ዘመናዊ ምሳሌ ለመቀየር ነበር የዛሬው ስብሰባ የተጠራው። ከዚህ በፊት ግን ሪፖርት ይሰማ ነበር። በቅድሚያ አቶ ቀብድደው የእድሩን የ6 ወር ሪፖርት ያሰማልናል ተባለ። እንደ ጉሬዛ ከግንባሩ ከፍ ብሎ ነጭ ጸጉር የጣለበት ቀጭን ሰውዬ በፊቱም በኋላውም የተጻፈበት ወረቀት ከካፖርቱ የውስጥ ኪስ አውጥቶ ማንበብ ጀመረ። አመሰግናለሁ ክቡራን የእድራችን ሊቀመንበር ሻለቃ ተስፋ ውጋቸው፣ ክቡራን አባቶቻችሁን በመወከል የተገኛችሁ እንግዶች፣ ክቡራንና ክቡራት፣ በቅድሚያ እንደምን አደራችሁ? እግዚአብሔር ይመስገን አሉ እድርተኞች በህብረት። እንደሚታወቀው እድራችን ሁሌም ግንባር ቀደምና ከዘመናዊ አሰራሮች ጋር አብሮ የሚሄድ መሆኑ እሙን ነው። ባለፉት 6 የሥራ ወራት እድራችን ሙታንን ከመቅበር የቆየ ኋላ ቀር ልማድ በመውጣት በእድራችን አባል የሆኑ ጎልማሶችና ሽማግሌዎችን በማታ በማስተማር የተማሩ ሟቾችን ማፍራት መቻላችን አገር ያወቀው ፀሐይ የሞቀው ጉዳይ ነው። ማንም ከመሐይምነት ጋር እንዳይቀበር ባደረግነው ጥረት በእድራችን ከተቀበሩ አስከሬኖች መሃል ከ10ኛ ክፍል በታች የሆነ ሬሳ አልነበረም ማለት ይቻላል። ይህ አገሪቱ ለተያያዘችው የእድገትና የትራንስፎርሜሽን ሩጫ ትልቅ ግብዓት መሆኑን ባለፈው ወር ስብሰባችን ከወረዳ የመጡ ባለስልጣናት አረጋግጠውልናል። ክቡራንና ክቡራት፣ እድራችን ሌት ተቀን በመስራት በመጪዎቹ 10 ዓመታት ውስጥ ኑዛዜያቸውን በእንግሊዘኛ የሚጽፉ ሟቾችን ለማፍራት እቅድ አውጥቶ እየተንቀሳቀሰ ይገኛል። ይህንንም ዓላማችንን ከመልአኩ ቅዱስ ገብርኤል እርዳታ ጋር እንደምናሳካው ጥርጥር የለኝም ሲል ጭብጨባው አስተጋባ። እንግዲህ ከላይ በመግቢያው እንደተባለው በዚሁ ወደ ዛሬው አጀንዳችን እናመራል አሉ ሊቀ መንበሩ። ቀጠል አድርገው በእድራችን ያሉ ሕፃናት በጃጀና ባፈጀ ምሳሌ መማር የለባቸውም በማለት ለዛሬ መወገድ አለበት ብለን ለጉባኤ ያቀረብነው አንድ ምሳሌ አለ። ይኸውም አበበ በሶ በላ የሚለው ሲሆን በምሳሌው ላይ ተወያይተንበት መቀየሩ ላይ ከተስማማንም ተተኪውን ምሳሌ መርጠን እንለያያለን ማለት ነው አሉ ሊቀ መንበሩ። ወዲያው ቁጥር ስፍር የሌላቸው እጆች እንደ ጭራሮ ተንጨፈረሩ። እዚህ ወዲህ ጋር ሐሳብ አለኝ። ይህ ሕዝብ 3000 ዓመት ታፍኖ ዛሬ ገና ልጓሙ የተፈታለት ይመስል ለመናገር እርስ በራስ ተራኮተ። እድርተኛው እጁን እንዳንጨፈረረ የእድሩ ሊቀ መንበር እስክርቢቶ በጨበጠ ቀኝ እጁ የወጡትን እጆች እንደሚቆጥር ሰው 1-3 እጆች ላይ ከቃጣ በኋላ እሺ አቶ ተፈሪ አለ። እድሉ ስለተሰጠኝ አመሰግናለሁ አሉ በችኮላ እድሉን መልሰው እንዳይነጥቋቸው እየሰጉ ይመስል። እንግዲህ እኔ ሐሳብ ምንድነው? ይሄ አበበ በሶ በላ የሚል አረፍተ ነገር በኢትዮጵያውያን ልብ ውስጥ ያለው ታሪካዊ ዋጋ ከላሊበላ፣ ከአክሱም፣ ከአባይና ሶፍ ዑመር አይተናነስም። የአረፍተ ነገር ይቀየር ማለት ታሪክ መናድ ብቻም ሳይሆን ቅርስ ማጥፋት ነው። ስንቱን አፍርሰን እንችላለን ጎበዝ ወገኖቼ። አረ ምስላችን ቢጠፋ እንኳን ምሳሌያችን ይቆይ ሲል እምባ ቀረሽ በሆነ ልመና እድርተኛውን ለመነ። እሺ አቶ ዘውጋ አሉ ሊቀ መንበሩ። የመጀመሪያው ተናጋሪ ንግግር ደስ እንዳላለው በሚጠቁም መመናጨቅ አንድ ግንባሩ እንደ ከበሩ የተወጠረ ሰውዬ አፉን እየጠረገ ተነሳ። ክንዱ ላይ ዣንጥላና ከዘራ አንጠልጥሏል። ቢያስቀምጠው ምን አለ?
አንዳንዱ ሰው ተቀምጦ ምርኩዙን አያስቀምጥም። ባይዘንብም ዣንጥላውን ከእጁ አይለይም። ትላንት ያጋጠመው ውድቀትና ያበሰበሰው ዝናብ ዛሬም ሸክሙን ተሸክሞ እንዲኖር ብርታት የሆነ ይመስል። መልካም፣ እኔ እንደሚታወቀው ንግግር ያጭር ነው። አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እንዲሁም ልጆቼ ካሉ በኋላ ወደ እኔ ተመለከቱ። በበኩሌ 3 መንግሥት አይቻለሁ። መንግሥታት ቀድሞ የነበረውን መንግሥት ሐውልትና ምሳሌ ማፍረስ፣ ቀድሞ የነበረውን ድህነት ማፍረስ ይመስላቸዋል። አንዱ መንግሥት የአንዱን መንግሥት ቃል ሲቀይር፣ አንዱ የአንዱን ተረት በሌላ ተረት ሲተካ፣ ምሳሌ አፍርሶ ምሳሌ ሲገነባ የዓይን ምስክር ነበርኩ። ዋናው ጥያቄ ቃልን መቀየርና መቀባባት አገርን ይቀይራሉ ወይ? ትውልድን ያንጻሉ ወይ ነው። እንደኔ ጃንሆይ ያሉትን ደርግ ለወጥ አድርጎ ብሎታል። ደርግ ያለውን አሁን ያለው መንግሥት አሽሞንምኖ ደግሞታል። ኃይለ ሥላሴ ከእግዚአብሔር ተቀባው አሉ። እግዚአብሔርን ለምስክርነት አንጠራ ነገር ቸግሮን ይሁና ብለን ተገዛ። እግዚአብሔር ግን በሳቸው ሥልጣን እጁ የለበትም ነበርና ከሰው የሆነ ዙፋናቸው በሰው ተንኮታኮተ። ደርግ ጭቁኑ ቀብቶኛል አለ። ያው እግዚአብሔር ከድሆችና ከጭቁኖች ወገን ይቆማልና ለታሰሩ መፈታትን ይዤ መጣሁ ያለ ደርግ ከእግዚአብሔር ተላኩ ማለቱ እንደሆነ ቅኔው ገብቶናል። እናም ለጭቁኑ የመጣው ጭቁኑን ፈጀው። ዞር ብሎ ተመለከተና ድምፁን ቀነስ አድርጎ አሁን ያለው መንግሥት ጭቁን ጨቋኝ ሳይል ሕዝብ የሚባል አምላክ ቀብቶኛል ይለናል። እኛ ሕዝቦች እንዳልቀባ ነው ግን ሙን ነው። ለምስክሩ ለራሱ ስለ መቀባት የመስክርሃል ማለቱ ነው። የቀባውን እግዚአብሔር ይወቀለት። ስለዚህ ቃል ጨዋታ ነው። ምሳሌም ዘመን የሚያነሳው ፌዝ ቃል ማገላበጡን ትተን ከኃላፊ እስከ ምንዝር በአንድ በኩል የተጣርንበትን ሥርዓት በሰላማዊ መንገድ ቀያይረን ብናየው ይሻላል አለና ተቀመጠ። አሁን የተባለው ነገር ትንሽ የተምታታና እርስ በርስ የሚጣረስ ነው። እንዴት ነው መንግሥትን ሕዝብ አልቀባውም ማለት? ሕዝቡ ሆ ብሎ ወጥቶ 99% በካርዱ በድምጡ የመረጠውን መንግሥት ዝቅ ማድረግ ተገቢ አይደለም። ለልማት ተሰብስበን ዕድራችንን የጠረ ልማት አጀንዳ ማራመጃ ማድረግ የለብንም አለ። የቀበሌውን ባህር ዛፍ ሁሉ ሽጦ ወደ ኪሱ አስገብቷል እየተባለ የሚታማው የቀበሌያችን ሊቀመንበር አቶ በድሉ፣ ይሄ የሥራ ቦታ አይደለም፣ ዕድር ነው። ለስብከትህ ቦታ በጅለት አለው የመጀመሪያው ተናጋሪ። ሁሉም ቦታዬ ነው አለ ሊቀመንበሩ። እሱማ ልክ ነው፣ ሁሉም ቦታ ነው። ሲያሻህ በሊዝ ሲያሻህ በዘመድ አዝማድ ይዘኸዋል ብሎ በአሽሙር ወጋው። ሊቀመንበሩ ንትርኩን አስቁሞ እስቲ የሚበጃ ሐሳብ አንሱ፣ አሽ እዛ ጋር ዙሪያሽ አለ። ዙሪያሽ ታዋቂ አረቄ ነጋዴ ናት። አበበ ሁሌ በሶ ከማሻመድ አንዳንዴ እንደ ወንዶቹ አረቄ ፉት ቢል ምን አለበት ስትል ዕድርተኛው በሳቃው ካካ። ሳቁ የቀልዱን ማሳቅ ሳይሆን የዕድርተኛውን የአረቄ ደንበኛነት የሚያጎላ ነበር። አንዳንድ ሰዎች መቼም ትልቅ ጉዳይ ላይ ቀልድ ካለ ቦታው ጥለው ነገር የማቃለል ክፉ አባዜ ያለባቸው። ራሳቸው ስለሚነግዱት አረቄ በማውራት አንድም ገበያ መሳብ፣ ሁለትም ሕዝባችን ከበሶ ዘሎ አረቄ ላይ ደርሷል አልፎለት ለማስባል የመፍጨርጨር ተጨማሪ አባዜ። እኔ ያልገባኝ ለምንድነው አረፍተ ነገሩ የሚቀየረው? ለማንኛውም ዜጋ በፈለገው ጊዜና ሰዓት ያሻውንና አቅሙ የፈቀደውን ምግብ የመብላት መብት አለው። ብሔራዊ የምግብ ሰዓት የሚባል የለም። አበበ በሶ መብላቱ ምኑ ላይ ነው ነውሩ? ወይስ የበሶ ባለቤት ሌላ ነው አሉ አንድ ጸጉራቸው ጥቁርና ነጭ ቡራቡሬ የሆነ ሰውዬ። ቲቸር ጉግሳ አማርኛ አስተማሪ ናቸው። ገና በጠዋቱ 2 ጣሳ ኮረፌ ደብስቀው ጀብረር ብለዋል።
እድሉ ሳይሰጣቸው ብድግ ብለው አንድ ጊዜ ናዳ የሚመስል ረጅም ግሳት ካገሱ በኋላ የዚህ አረፍተ ነገር ባለቤትም አበበ ነው፣ ግሱ ወይም ማሰሪያው በላ ብለው ሰውን ግራ አጋቡት። የሺወርቅ የምትባለው የወረዳው ሴቶችና ሕፃናት ቢሮ የጽዳት ሠራተኛ የበሶ ባለቤት እንዴት አበበ ብቻውን ሊሆን ይችላል? በአዲሱ የቤተሰብ ሕግ አበበ ባለ ትዳር እስከሆነ ድረስ በሶ የባልና ሚስቱ የጋራ ሀብት ነው ስትል በእልህ ተናገረች። ከባሏ ጋር በቅርቡ የተፋታችው ይህች ሴት ንብረት ሳትካፈል በመውጣቷ ፍርድ ቤት በክርክር ላይ ናት። አንድ ጡረታ የወጡ የታሪክ አስተማሪ እጃቸውን ሲያወጡ እድርተኛው ጸጥ አለ። የተከበሩ ሰው ናቸው። ንግግራቸው መሬት ጠብ የማይል ይባልላቸዋል። አመሰግናለሁ። ታሪክ እንደሚነግረን ከሆነ በአገራችን በሶን ለምግብነት ማዋል የተጀመረው በንጉሥ ኢዛና ጊዜ ነው። አበበ እስካሁን በነገሰበት የበሶ ዙፋን ላይ መቼ እንደተቆናጠጠ ማስረጃ ባይኖርም ከዘመናዊ ትምህርት ጅማሬ ጋር ተያይዞ ሊሆን እንደሚችል ግን አንዳንድ መላምቶች ይሰነዘራሉ ብለው በእጃቸው የያዙትን መጽሐፍ ለእድርተኛው ከፍ አድርገው እያሳዩ ቀጠሉ። በዚህ ዶክተር አያል ሰው ባንጃው ተፈራ ወልደ ሚካኤል በጣፉት የኢትዮጵያ ደረቅ ምግቦችና የሆድ ድርቀት በሚል መጽሐፍ ላይ ደረቅ የበሶ ጭብጦ ለሆድ ድርቀት የማጋለጥ ዕድሉ ከፍተኛ እንደሆነ ተጠቅሷል። በኢትዮጵያ በሶ ከሚበሉ 9 ሰዎች 4ቱ በሆድ ድርቀት፣ 2ቱ በትንታ እንደሚሞቱ መጽሐፉ ያትታል። እንግዲህ አበበ ያልነው በሶ በሊታ ሰው ከነዚህ 2 ምክንያቶች በአንዱ እንደሞተ ከፍ ያለ ጥርጣሬ አለ። የአበበን ሞትና ምሳሌውን ምን አገናኘው ትሉ ይሆናል። አንድ ቄስ የታሪክ መምህሩን አቋረጧቸው። እዚህ ጋር አካሄድ አሉ ሊቀ መንበሩ። እድሉን ሰጧቸው። እግዚአብሔር ይስጥልኝ። መቼስ አሁን የተደረገው ንግግር መልካም መሆኑ ግልጥ ነው። ግን የበሶን አጀማመር ሲናገሩ ትንሽ ስህተት ያለ ይመስለኛል። በሶ ለምግብነት የተጀመረው በኢዛና ዘመን ሳይሆን በንግሥት ሳባ ዘመነ መንግሥት ነው። አዎ፣ እናታችን ሳባ የሰለሞንን ጥበብ ልታይ ስትሄድ ለጥበብ ባላት ትልቅ ፍቅር ምክንያት ስንቅ እንኳን እስኪዘጋጅ መታገስ አልሆንልሽ ቢላት ተንገርግቡ የተፈጨውን የገብስ ዱቄት ብቻውን አስይዛ መንገድ ገባች። እንግዲህ መንገድ ላይ ረሃቡ ሲጠናባቸው አጃቢዎቿ ያንን የገብስ ዱቄት በቀይ ባህር ውሃ እየበጠበጡ በትልልቅ አንኮላ ይለጉት ጀመረ። ጉዞው ቀጥሎ ጭልጥ ያለው የእስራኤል በረሃማ አካባቢ ሲደርሱ በእሱ የሚበጠብጡበት ውሃ በማጣታቸው እንደ ነገሩ ዱቄቱ ላይ ጠብ እያረጉ ዱቄቱን ጨበጥ አድርገው ቢቀምሱት ጊዜ ግሩም ሆኖ አገኙት። ንግሥተ ሳባም በሶውን በልታ አገሳት። ንግሥት ናትና መችስ እንደ ተራ ሰው ዝም ብላ አታጋሳም። አፏን ጋረድ አድርጋ በክብር ብስ አለች። አጃቢዎቿም ይህን ሲሰሙ ምግቡን በሶ አሉት። እናታችን ሳባ ታዲያ ጠቢቡ ሰለሞን ጋር ከደረሰች በኋላ ጮማው ቢቆረጥ ጠጁ ቢንቆረቆር እንደ በሶ አልጥማት አለ። አንድ ቀን ማታ ታዲያ ይህንኑ በሶ በልታ የውሃ ጥሙ ሲጠናባት ጊዜ ውሃ ፍለጋ ወደ ንጉሡ መኝታ ቤት ጎራ አለች። ምንም እንኳን ንግሥቲቷ ውሃ ፍለጋ ወደ ንጉሡ መኝታ ቤት የገባችው ማታ ቢሆንም የተመለሰችው ግን ሊነጋጋ ሲል ነበር። የንግሥቷ አገልጋይ የነበረችዋ ሴት ንግሥት ሆይ ወዴት ጠፉብኝ ብትላት በፈገግታ የነፍስ ውሃ ፍለጋ መንግሥተ ሰማያት ደርሼ የተመለስኩ ማለቷን ታሪክ ይነግረናል አሉ መምህሬ ሰለሞን መኝታ ቤት የሆነውን እያሰቡ ፈገግ ብለው። እድርተኛው ግማሹ በመምህሬ ወገን ግማሹ በታሪክ አስተማሪው ጎን ተሰልፎ ሌላ ንትርክ ጀመረ። የመምህሬ ታሪክ አሳማኝ ነው። የለም በኢዛና ዘመን የሚለው ልክ ነው። ኢዛና ማን ነው? ማንም ይሁን ማን ታሪክ አስተማሪው ስሙን ከጠሩት ታሪካዊ ሰው መሆን አለበት። እንደ ታሪክ አስተማሪው መጽሐፍ ከሆነ ኢዛናም ሆነ ሳባ የሞቱት ወይ በሆድ ድርቀት
አሊያም በትንታ ነው ማለት ነው። ነገሥታቶቻችን ሁሉ ለአገር አልሞቱም ለሆዳቸው ነው እንጂ ልትሉን ነዋ አሉ አንድ ሸምገል ያሉ ሰውዬ እየተበሳጩ። እስከ ምሳ ሰዓት የንጉሥ ኢዛናና የንግሥተ ሳባ የበሶ ፈጠራ ባለቤትነት ክርክር ቀጥሎ አለ። የዕድሩ ሊቀመንበር አንዴ አጨብጭቦ የዕድርተኛውን ጫጫታ ጸጥ ካስባለ በኋላ መልካም የሆኑ ሐሳቦች ተነስተዋል። ዕድራችን ውስጥ ያለው ሐሳብን በነጻነት የመግለጽ መብት ሲታይ ይህ ዕድር ኤሮፓ ወይም አሜሪካ ያለ እንጂ አገራችን ላይ ያለ ዕድር አይመስልም። እውነቴን ነው። የዚህ ዕድር ሊቀመንበር በመሆን የሚሰማኝ ደስታ ወደር የለው ብሎ ተናገረ። ቀጠል አድርጎም ይህን አበበ በሶ በላ የሚል አረፍተ ነገርን ቀይረው ወይስ እንዳለን ተወው በሚለው ሐሳብ መግባባት ላይ ካልደረስን ያው ጉዳዩን በእጅ ብልጫ ብንወስነው መልካም ይመስለኛል። ካልሆነ እዚሁ መዋላችን ነው ሲል ጨመረበት። አይሆንም አሉ ከንግግራቸው ሳል የሚያደናቅፋቸው ሽማግሌ። አይሆንም አድረንም ቢሆን በሐሳብ ብልጫ እንለያይ። እጅና ሐሳብ እዚች አገር ላይ ከተለያየ ሰነበቱ እኮ። ክቡር ሊቀመንበር ምን ነካዎት? ልክ ነው። አበበ በሶ በላ ከተራረፍተ ነገር ወደ ቁም ነገር ተቀይሮ ክርክሩ ሲሟሟቅ የምን እጅ ብልጫ ነው? ይህን ያህል ዘመን አበበ ብቻውን በሶ ማሻመዱ ይብቃው፣ ፍትሐዊ የበሶ ክፍፍል ይኑር ብሎ እጁን ያወጣ እዚህ ዕድር ውስጥ ማን አለ? ሲጀመር በሶ የገደለውን ምስኪን ሁሉ እየተቀበለ ደከመኝ ሰለቸኝ ሳይል ሲቀብር የኖረ ዕድር ለቁራጭ አረፍተ ነገር እጁን ሲያንከረፍፍ አያፍርም? ወይስ እጅ የተሰራው አውጡ ሲባል ለማውጣት ብቻ ነው? ሲል የጠየቀው ከሰል ነጋዴው ተፈራ ነበር። ከሰሉን ፊቱ ላይ ደርድሮ ይሸጥ ይመስል የፊቱ ቆዳ ጥቁርቁር ያለ ነው። ይህ ደግሞ የማን ነው ባካችሁ? እንደሚሸጠው ከሰል ትንሽ ሲያርገበግቡት ይንጣጣል አለች ድምጧ ጣ ጣ ጣ የሚል አይነት ሴትዮ። ዕድርተኛው ሌላ ብሶት ያለበት ይመስል አንድ ተናጋሪ በተናገረ ቁጥር ሁሉም ራሳቸውን ያወዛውዛሉ። በሁሉም ንግግሮች ከተስማሙ በምንም አይስማሙም ማለት ነው። እና ታዲያ ሰሜንና ደቡብ በሆኑ ጉዳዮች አንድ ሰው እንዴት ለሁለቱም በመስማማት ራሱን ይነቀንቃል? አረፍተ ነገሩ ይሰረዝ ሲባል ራስን መነቅነቅ፣ አይሰረዝ ሲባልም መነቅነቅ። ወገኖቼ አንዳንዴ አንድ ነገር ብቻውን አይቆምም፣ ብቻውንም አይፈርስም፣ ጅራት ይኖረዋል አለ ሌላው ተረኛ ተናጋሪ። በዚህ ጠዋት ሰፊ የሰሌን ባርኔጣ አናቱ ላይ ደፍቷል። የምን ጅራት አሉ ሊቀመንበሩ። አለቀ ያሉት ጉዳይ ጅራት ሲቀጥል አበሳጭቷቸው። ሊቀመንበሩ የሆነ ቀጠሮ ሳይኖራቸው አይቀርም። ቸኩለዋል። 10 ጊዜ እጃቸውን ዘቅዝቀው የብረት ማሰሪያው የሚያብረቀርቅ ሰዓታቸውን ወደ ታች ወደ እጃቸው አንጓ ያወርዱና ክንዳቸውን አጥፈው ሰዓቱን አይናቸው ስር ይደቅኑታል። ለረጅም ጊዜ ሰዓቱ ላይ ሲያፈጡ አይበሉባቸው ላይ ያለውን ጠጉር የሚቆጥሩ እንጂ ሰዓት የሚመለከቱ ብቻ አይመስሉ። ለምን ማለት ጥሩ ነው ክቡር ሊቀመንበር። እንግዲህ አበበ በሶ በላ ስንል በሶውን ማን አዘጋጀ የሚል ጅራት ይከተላል። መቼስ ይህን ሁሉ ዘመን የተበላ በሶ ጣዕሙ ልዩ መሆን አለበት። አንዲት ባለሙያ ሴት እንዳለች እንጠረጥራለን። አበበ በሶውን የት ነው የበላው? ቤቱ ከሆነ በሶውን ለማበስበስ ውሃ ከየት አገኘ? መቼስ በዛ ዘመን የቧንቧ ውሃ አይኖርም። ለነገሩ ዛሬም ቢሆን ቧንቧ እንጂ የቧንቧ ውሃ እስከዚህም ነው። እውነት ነው፣ ውሃ ተቸገርን እኮ አለች አንዷ ሴትዮ ከሰውየው ተቀብላ። 1 ጄሪካን 2 ብር እየገዛን ተቀበለች ሌላኛዋ። የሞላልሽ እኛ ከነጭራሹ ላይናችንም አተናል ተንጫጫ ዕድርተኛው። ዋናው መሰብሰብ ነው። አጀንዳ እንደሆነ አንድም ሁለትም ሆነው ከተሰበሰቡ በመሃል ይከሰታል። ስነ ስርዓት አሉ ሊቀመንበሩ። ጫጫታው ጋብ ሲል ተናጋሪው ንግግሩን ካቆመበት ቀጠለ።
እና ለበሶ ማበስበሻ ውሃ ከወንዝ መቀዳት አለበት። አያችሁ፣ ጫልቱ ብቅ የምትለው እዚህ ላይ ነው። ጫልቱ ውሃ ቀዳች እንዲል ምሳሌው። ይህን ሁሉ ዘመን ለዚህ ሆዳም አበበ በሶ ማበስበሻ ውሃ ስታመላልስ የኖረች፣ ወገቧ በእንስራ ሸክም እየተላጠ የኖረች ምስኪን ጫልቱ። ሴቶቹ ከንፈራቸውን በሐዘን መጠጡ። ተከብሮ የኖረ አበበን ሆዳም ብሎ መዝለፍ ምን አመጣው? አለ የቀበሌያችን ሊቀመንበር ብስጭት ብሎ። አንድ አይነት ሆድ ያላቸው ወፎች በአንድ ላይ በራሉ። አንተ ከሆዳም ጎን ቆመህ ትከራከር ዘንድ ማነህ? አለው ሌላው። በቃ አሉ የድራችን ሊቀመንበር በቁጣ። ከዛም ቀጥል ሲሉ የመጀመሪያውን ተናጋሪ ያዘዙት። አያችሁ፣ ጫልቱ እናት አገራችን ኢትዮጵያ ናት። ውሃ እንዳሻው ሲጋልብባት ኖረ። ለማፈሯ እንደ በሶ እየበሰበሰ ተጋዘ። ውሃዋንና አፈሯን ተጠቅመው በሷቸውን የሚያሽሞነሙኑት ሌሎች ነበሩ እና አበበ በሶ በሉ ጠግበው አደሩ ሲባል የአገራችን ምሳሌ ግን ጫልቱ ውሃ በመቅዳትና በማመላለስ ረሃብ ጠበሳት። የነጠፈ ጡቷን እያጠባች ተንጋላ ቀረች። የተሸከመችው ውሃ ጠማት። አይ ይሄ ዕድርተኛውን ሐሳብ ከውስጥ ችግራችን በመቀልበስ ወደ ውጭ እንድናይ ሆነ ተብሎ የተነገረ ሴራ ነው። በሷችን የተበላው በእኛው በራሳችን ምሳሌ በራሳችን መጣፍና ደብተር እንጂ ወንዛችን ወደ ውጭ ምናምን ስለፈሰስ አይደለም። አበበ ግብፃዊ አይደለም ጎበዝ አሉ አንድ የስፖርተኛ አቋም ያላቸው ሽበት የወረሰው ጸጉራቸው ብን ብሎ የተበጠረ ሽማግሌ። በዚህ ማለዳ ጸጉራቸው እንዲህ መበጠሩን ስመለከት ሌሊቱን ሲያበጥሩ ያደሩ መሰለኝ። አካሄድ አለ የቀበሌው ሊቀመንበር። ምንድን ነው? አለ የድሩ ሊቀመንበር። ሊቀመንበርና ሊቀመንበር በሚለው ቃል የአባታቸው ስም ይመስል እንደ ወንድማማች ነበር የሚግባቡት። አጀንዳችን ማህበራዊ ችግራችንን መፍታት ነው። ፖለቲካ ማውራቱ ተገቢ አይደለም አለ የቀበሌው ሊቀመንበር። ልክ ነው፣ ፖለቲካ አታውሩ አለ የድሩ ሊቀመንበር። አነጋገሩ ሁሉ ዝሩ ነው። አታውሩ፣ አታድርጉ፣ እንዲህ አትበሉ። ሌላ ሰውዬ እጃቸውን አወጡና ልክ የሞተር ሳይክል በሚመስል ድምፅ መናገር ጀመሩ። ወገኖቼ፣ እኔ እኮ የሚገርመኝ የቀድሞ ጠቅላይ ሚኒስትር ነፍሳቸውን በአጸደ ገነት ያኑርልንና ወደ ቀበሌው ሊቀመንበር ገልመጥ አሉ። የአጸደ ገነት ቁልፍ በሊቀመንበሩ እጅ ያለ ይመስል በቀን 3 የተበላላችሁ ብለውን ነበር። እሳቸውን የሚያህሉ በአንድ እጅ የማይነሱ ሰው እንኳ በቀን 3 እንበላለን ነበር ያሉት። ይህ አበበ ግን ሙሉ ቀን ያሻምዳል። እንደውም እሳቸው ያልጀመሩትን ነገር በማን አለብኝነት የሚሰራ ብቸኛ ሰው ሳይሆን አይቀርም። ስለዚህ አረፍተ ነገሩ ይቀየር። አንዱ በሽማግሌው አስተያየት የተበሳጨ ሰው እጁን አወጣ። ሁሌም ንግግሩ መንግስትን መቃወም ነው አሉ። ገና ሳይናገር የቀበሌው ሊቀመንበር አካሄድ ብሎ ጮኸ። የድሩ ሊቀመንበር እንዴ ገና ሳይናገር የምን አካሄድ ነው ብሎ ተቆጣው። አይነ ውሃው ፖለቲካ ይመስላል የቀበሌው ሊቀመንበር መለሰ። ተናጋሪው እንዳልሰማ ሆኖ ቀጠለ። አመሰግናለሁ የተከበረ የድር አባላት። ይህ ሰውዬ ግን አካሄድ እያለ መሄጃ ሳጣን እኮ አለና ሊቀመንበሩን በነገር ወጋ አድርጎ ቀጠለ። የዚህች ሀገር ነገር ይደንቀኛል። አበበ በሶ በላ የሚለው አረፍተ ነገር ጎጂ ነው የምትሉት ምኑ ጎርቷችሁ ነው? እዚህ አፍንጫችሁ ስር በአደባባይ ትሁት አረፍተ ነገር እየተናገሩ በየጓዳው ጉቦ የሚበሉትን ለምን አትቀይሩ? እንደው ዛሬን እየሸሻችሁ ታሪክ ላይ የምትበረቱት ለምንድን ነው? ይሄ ነገር በአገራችን ዲሞክራሲ እንደሌለ የሚያሳይ ነው። ይኸው እንደፈራሁት አካሄድ፣ በሕግ አምላክ አካሄድ አለ የቀበሌው ሊቀመንበር
ከትከሻው የተንሸራተተ ጋቢውን እያጣፋ። እድሉን አልሰጠውህም አንተ ሰው፣ ራስህ በሕግ አምላክ ዝም በልልህ አለው የእድሩ ሊቀመንበር ደሙ ፈልቶ። ጋሽ ጫላ የሚባለው ሰውዬ እጁን አወጣ። የኔ ቢጤ ነው። ለምኖ ግን የእድር ክፍያውን በአግባቡ እየከፈለ የእድር አባል ሆኗል። አንድ እግርና አንድ ዓይን የለውም። ለብዙ ዓመታት በውትድርና አገልግሏል። ወገኖቼ፣ እኔ ለብዙ ዓመታት እና አበበ በሶ ሲበሉ ጩቤ ጨብጬ ድንበር ስጠብቅ ነበር። ምንም እንኳን ርጋፊ በሶ ባይደርሰኝም ዋናው ነገር አረፍተ ነገሩ አይመስለኝም። በሶውን ለሕዝቡ ካከፋፈላችሁ ሕዝቡ ራሱ አረፍተ ነገሩን ይቀይረዋል። በሶውን ማንም ይብላው ማን ሕዝቡ እያዛጋ የበይ ተመልካች እስከሆነ ድረስ፣ ሕፃናቱ በቂ ምግብ እስካላገኙ ድረስ አረፍተ ነገር ብቻውን ትውልድ አይቀርጽም አለና ሊቀጥል ነው ሲባል ጨርሶ ተቀመጠ። ንትርኩ ቀጥሎ ወደ 7 ሰዓት አካባቢ ሲጠናቀቅ ሊቀመንበሩ እንዲህ አሉ። ያው እንግዲህ ብዙሃኑ በተስማማው መሰረት አረፍተ ነገር ብቻውን ቢቀየር ዋጋ የለውም የሚል ወገን አለ። ወገን አይደለም ቡድን ነው አለ የቀበሌው ሊቀመንበር። አንተ ሰው አናግረኝ እባክህ። ልጆቻችንን ልማታዊ ታታሪና ዘመናዊ ዜጋ አድርጎ ለማሳደግ አረፍተ ነገሩ ይቀየር የሚል ቡድን ደግሞ አለ። ይህማ ቡድን አይደለም ወገን ነው አለ የቀበሌው ሊቀመንበር። ሁሉም ሰው ሳቀ። ምን እንዳሳቃቸው አልገባኝ። እንግዲህ ይሄ ውይይታችን ለሌላ ጊዜ በይደር ይያዝና አብላልተነው የዛሬ ሳምንት እንነጋገርበት አሉ ሊቀመንበሩ። እድርተኛው እፎይ አለ። እኔም በሆዴ እሰይ አልኩ። እስከዛ አባባ እግሩን ይሻለዋል መቼስ። ከስብሰባ መልስ እግረ መንገዴን ጓደኛዬ ቤት ሄጄ ቆየሁና በአዱኛ ስጋ ቤት በኩል ሳልፍ የእድራችን ሊቀመንበርና የቀበሌያችን ሊቀመንበር ጥሬ ስጋ ፊታቸው ተቆልሎ በአዋዜ እያጣቀሱ ይሰለቅጡታል። በየፊታቸው ጃምቦ ተገትሯል። አለፍ እንዳልኩ የእድሩ ለፋፊ አስማማው አንዲት በቀይ ፕላስቲክ የተጋረደች ሻይ ቤት ውስጥ የተወላገደች ኩርሲ ላይ ተቀምጦ ምሳውን ሻይ በዳቦ ይበላል። ይችን እየበላ ነው ጧጧት እንደዛ አገር በሚያናውጥ ድምፅ የሚጮኸው። ለካዚች አገር ላይ የሚበላው አይጮህም። ከልጅነት እስከ ዕውቀት አበበ በሶ በላ እያለ እንደ ቁራ የሚጮኸው በሶ የተበላበት ምስኪን ነበር። ቤት ስደርስ እናቴ በር ላይ ያገኘችኝና እንዴት ነበር ስብሰባው አለችኝ። አጠያየቋ አንተን ብሎ ተሰብሳቢ የሚል የማሾፍ ቅላጼ ነበረው። የእናቴን አመል መች አጣኋት። የእድሩ ሰው በሙሉ ቆቡን ቀዶ እየሰፋ ነው አልኳት በተሰላቸ አነጋገር።